በዛሬው ዕለት በተካሄደው የሃጫሉ ሁንዴሳ አዋርድ ላይ እነሆ ያልተጠበቀ ነገር ተከስቷል። የመጨረሻው የሰው ልጅ መስዋዕት ሞት ነው። ከአደጋ አስመልጦኝ ነው እየዘመርኩ ነው። ትናንት መኪና አደጋ ከባድ ነበርና መኪናው ሲጋጭ መኪና ውስጥ እኔ ስላለው ምንም እንደማይሆን እርግጠኛ ሆንኩ። ለምን ፕሌን አይከሰከስም? ፕሌን ውስጥ እኔ ካለው ፕሌኑ ምንም አይሆን። አንተ ስላለ እናንተ ቤት ሞት አይገባም። መታሰቢያነቱ ለእሷ ይሁንልኝ ስል አንጋፋው ድምጻዊ አንዱዓለም ጎሳ እጅግ አስደንጋጭ የሆነ መልእክት አስተላልፏል። ዛሬ በተካሄደው የሃጫሉ አዋርድ ላይ የዓመቱ ምርጥ ሙዚቀኛ አንዱዓለም ጎሳ በመሆን እየተሸለመ ሲሆን ሽልማቱን በተወካይ በኩል ተቀብሎ የሚከተለውን መልእክት አስተላልፏል። ከ4 ዓመት በፊት በሙዚቃ ተስፋ ቆርጬ ነበር። ከተስፋ መቁረጥ ውስጥ አውጥታ እዚህ ደረጃ ያደረሰችኝ ባለቤቴ ቀነኔ አዱኛ ነበረች። መታሰቢያነቱ ለእሷ ይሁንልኝ ስል ነው እጅግ አሳዛኝ የሆነ መልእክቱን ያስተላለፈው። እንዴት ነው ግን የተዋወቃችሁት? እሱን ብዙ ሰዎች መስማት ይፈልጋሉ። ከየት ነው የተገናኛችሁት የሚለው እሱ ከሱ ብንጀምር ጥሩ ነው። ጌታ እኮ ነው። አይ አንጠብቅም ነበር እኔ ለዛ ነው አይ ቲንክ ሽምግልናውም እኮ በጣም የደመቀው ስለማይጠበቅ ነው። ይሄን አንድ ላይ መሆን ለኔም ይገርመኛል የተገናኘንበት መንገድ ከሰውኛ አስተሳሰብ ትንሽ ወጣ ያለም ያልተለመደ እና የተዋወቅ ነው ሌሊት ላይ ነው። ኦኬ ሌሊት ሰዓት ሊነጋ ሲል ኦልሞስት ነግቷል። 10 ሰዓት ወደ 10 ሰዓት አካባቢ ሌሊት እንቅልፍ እምቢ አለኝ። ሌሊት አቁነጣነጠኝ። ታቁነጣነጥኩኝ በጣም እንቅልፍ እምቢ አለኝ ሌሊት ላይ ማለት ነው። እና ይደብራል በቃ በዛ ሰዓት ምንድነው የምታደርገው? እና ቲክቶክ ገብተህ ስክሮል ታረጋለህ እና ስንሳሌ ማለት ነው ሌሊት 10 ሰዓት ላይ ሌሊት እና በቃ እንቅልፍ ከለከለኝ። ለካ ያገናኝ ኦኬ ከዛ ያው ስክሮል እያረኩኝ ቲክቶክ ላይቭ ላይ ነበረ እንዳልክ ከዛ ጆይን አረኩ ማለት ነው። ያው እንቅልፍህንም ያመጣል ጥሩ ነው። ላይቭ ስገባ ብቻውን ነው እያወራ ነው። ከዛ ስገባ አስገባኝ ማለት ነው። ገብቼ እንዴና እንዳልክ ምናምን እያልኩ ገባ። ኦኬ በጣም ነው የምፈራው። የምርሽን ነው? በእውነት በጣም ነው ማከብረው። ሚዲያ ላይ ነው ማቀው። ኢን ፐርሰን አትተዋወቁ? አላቆም ፎሎ አንደራረግም አላቆም። ይሄ እየተቆራረጠ ፖስት ያደርጉ አይደል? እሱን ነው ማየው። ቪዲዮን ተከታተያለሽ? አይ አልከታተልም። ድንገት ሲመጣልኝ ግን አየዋለሁ ነው። አይ የምከታተለውም ሰው አይደለም። አይገርምም? ግን ትፈሪዋለሽ ነው? በጣም ማለት ለማውራት በጣም በቃ ማላስበው ሰው ነው። ቢጨብጠኝ ራሱ እንዲሼክ ማድረግ ይመስለኛል። ከዛ ገባ ማለት ነው። ወረድኩ። ሲገባ ደንግጬ ወጣሁኝ ከላይቭ። ከዛ ተመልሰሽ ግቢ ያለኝ እንዳልክ። ከዛ ከስር ጻፍኩኝ አይ እኔ ሜሎስ ካለ አልገባም አልኩት እና በቃ ወሬው ደመቀ ማለት እንዴ እፈራለሁ ብላ ጻፈች። እፈራለሁ አልኩ። ፈራዋለሁ አልሽ? ከዛ እንዳልክ ያን ወሰደና ፈራዋለሁ የማየው ሌላ ነገር አለ ማለት ነው ብሎ አስጨነቃት። ካልገባሽ አለኝ። ገብቼ ሚውት አድርጌ ቁጭ አልኩኝ ረጅም ሰዓት። ከዛ የሆነ ጠይቂው ጥያቄ አለ ስለ ሪሌሽንሺፕ ምናምን ለምንድን ነው ማያገባው እስኪ ጠይቂው አንቺ ትቀያለሽ ከኛ ተባልኩ። እንዴ ልጠይቀው ድምጼ ተንቀጠቀጠ። ያስፈራ ነበር በጣም። ከዛ ምንድን ነው ያልከኝ? አንቺ ጠየቅሽኝ? አዎ ጠየቅኩት። የፈራውም ቢሆን ለምንድን ነው ማታገባው ስለው አይ እግዚአብሔር ሲሰጥ ነው እናምናለኝ። በራሱ ጊዜ ነው በደንብ ሊያወራ አልፈለገም። በራሱ ጊዜ አለኝ። ከዛ ምን አልሽ? አንተ ታዲያ ማለት እግዚአብሔር ራሱ ከሰማይ ወረወረልህ አንተ ወጣለ ካልፈለክ በርድረስ ያመጣል በርድረስ ያመጣል አለች። ለካ በርድረስ ያመጣት በኢትዮጵያ ጭምር የተለያዩ ነውጥና የሚረብሽ ተስፋ የሚያስቆርጥ ድምጾችን በየዕለቱ እንሰማለን። የፍርሃት እንጂ የሰላም አይደለም። የሀገር መሪዎች፣ የአብያተ ክርስቲያናት ፓስተሮች፣ አገልጋዮች መስማት ያለበት አስቸኳይ መልእክት ነው ይዤ መጣሁት። እሺ ወደ ቃሉ ልውሰዳችሁ። እዚህ ስፍራ ላይ የሚያስፈራ ድምጽ ከእግዚአብሔር ሰማሁ ይላል።
የሚያስፈራ ድምፅ ሰምተናልና የፍርሃት ነው እንጂ የሰላም አይደለም ብለው እዚህ ቦታ ላይ የእግዚአብሔር ሰው ኤርሚያስ አንድ ድምፅ እያስተላለፈ ዛሬ በደንብ ስሙ። በዓለማችን በሀገራችን በኢትዮጵያ ጭምር የተለያዩ ነውጥና የሚረብሽ ተስፋ የሚያስቆርጥ ድምጾችን በየዕለቱ እንሰማለን። ይሄን በደንብ ስሙ እባካችሁ። ጌታ የነገረኝ ነገር ነው። በየቀኑ በየሳምንቱ በየወሩ በየዓመቱ በጣም በዓለም ላይ በኢትዮጵያ ላይ በኤርትራ ላይ በአፍሪካ በኬንያ በሉ የተለያዩ ነውጥ፣ ጦርነት፣ ተስፋ መቁረጥ ልንሰማ እንችላለን። ይሄን በደንብ ስሙ። በየዕለቱ እንሰማለን። ነገር ግን የሰራዊት ጌታ እግዚአብሔር ጣልቃ ገብቻለሁ ብሎ የእግዚአብሔር ድምፅ ሰምቻለሁ። የተለያየ ነውጥ አለ፣ የተለያየ ሞት አለ፣ የተለያየ ጭንቀት አለ፣ የተለያዩ ተስፋ የሚያስቆርጡ ዜናዎች አሉ። በመሪዎች ዘንድ፣ በቤተ ክርስቲያን፣ በሀገር፣ በከተማ አለ። የሚፈጠር ነገር አለ፣ የሚሆን ነገር አለ፣ የምናነበው ነገር አለ፣ የምናየው ነገር አለ፣ የምንሰማው ነገር አለ። ነገር ግን ድምፁ የሚያስደነግጥ ነገሩ የሚያስፈራ ነው። ነገሩ የሚያስጨንቅ ነው። ሰላም የሌለ እረፍት የሌለ ሊሆን ይችላል። እግዚአብሔር ግን ለኔ እንደዚህ ሲል ሰማ። እግዚአብሔር ግን ለኔ እንዲህ ብለህ ተናገር ብሎ ሰማ። እግዚአብሔር እንደዚህ ብሎኛል። የሚያስፈራ ድምፅ ልትሰሙ ትችላላችሁ። የሚያስደነግጥ ነገር ልታዩ ትችላላችሁ። ሰላም ሊጠፋ ይችላል። እኔ ግን የሰራዊት ጌታ እግዚአብሔር እኔ ግን የሰራዊት ጌታ እግዚአብሔር ጣልቃ እንደሚገባ የሰራዊት ጌታ እግዚአብሔር ግን ጣልቃ እንደሚገባ ጣልቃ ስለ ልጆቿ የተቀቡ ስለ አገልጋዮቿ ስለ ቤተ ክርስቲያን ስለ ትውልድ ስለ ተስፋው ቃል ኪዳን እግዚአብሔር አምላክ በኢትዮጵያ ላይ የተቃጣውን በኢትዮጵያ ላይ የተዘረጋውን ኢትዮጵያን ለማተራመስ የኢትዮጵያን ኢኮኖሚ የኢትዮጵያን የክርስትና ታሪክ በኢትዮጵያ በአባቶች ላይ በመሪዎች ላይ የሚነሳ አውሎ ንፋስ አለ፣ አውራቂስ አለ። እግዚአብሔር አምላክ ለጳውሎስ ጣልቃ እንደገባ ለጳውሎስና ለስላስ ለመርዶክዮስ ለነአስተር ለአይሁድ ሕዝብ እግዚአብሔር ጣልቃ እንደገባ የሰራዊት ጌታ እግዚአብሔር ለኢትዮጵያና ለሕዝቦቿ እግዚአብሔር አምላክ ጣልቃ ገባለዋል። ኦሬዲ ጣልቃ ገብቷል። እግዚአብሔር ደስ የሚል ነገር እግዚአብሔር ጣልቃ ገብቷል። አሁን በቤተ ክርስቲያን ያለው እንቅስቃሴ ያለ መንፈስ ቅዱስም ሊሰራ የሚችል ነው። 95% ትላለች። ደነገጥኩኝ፣ በጣም ደነገጥኩኝ። በቀደም ዕለት ዶክተር ግርማ በቀለ አንድ ምረቃ ላይ የተናገረው በጣም ልቤን ነካኝ፣ በጣም ነካኝ። ምን አለ? እሱ ካናዳ ነው የሚኖረው እና ከካናዳ መጥቶ ምረቃው ፕሮግራም ላይ መጽሐፍ ቅዱስ ይናገር ነበረ። ምን አለ? አንድ ለቅሶ ላይ ሄጄ ነበረ ፈረንጆች ሀገር እና ከነሱ መካከል ነበርኩኝ። በኋላ ቀብር ላይ አንድ ሰው ይሰብክ ነበረ። ስብከቱ በጣም ልብ የሚነካ ነበር አለ። በጣም ያስገርም ነበር። መጽሐፍ ቅዱሳዊ ትንታኔው፣ የቋንቋው ጥራት በጣም አድርጎ ሚይዝ ነበር አለ። በኋላ ሲጨርስ ሄድኩና ታንኪዩ ማለት ፈለግኩኝ እና እባክህ እንተዋወቅ፣ የት ቤተ ክርስቲያን ያለው አልኩት። በኋላ እየጠየቅኩት ቀስ ብሎ ሲጋራውን አወጣና ከኪሱ እያጤሰ አምኖተ ክርስቲያን አለኝ። ክርስቲያን አይደለሁም በመሰረቱ አለ። ደነገጥኩኝ። ታዲያ ምንድነው? አማ ፕሮፌሽናል ፕሪቸር አለኝ። እኔ ባለሙያ ሰባኪ ነኝ፣ ስብከት ሙያዬ የሆነ ሰው ነኝ አለኝ። እና በስልክ ይጠሩኛል አንዳንድ እንደዚህ አይነት ኦኬዥን ሲኖር አሳምሬ ያው ቅድም እንደሰማው ግን ክርስቲያን አይደለሁም ይቻላል ማለት ነው። About 95% of our activities without the spirit
ይቻላል ማለት ነው። አስደንጋጭ እኮ ነው ይሄ። ያለ መንፈሱ እንቅስቃሴ ማድረግ እንችላለን፣ ስብከት ማቅረብ እንችላለን፣ ውዝዋዜ እናረጋለን፣ እንጫጫሃለን፣ ብዙ ነገር ይሆናል። እና ራሴን እንድጠይቅ አረገኝ። መንፈሱ ከኔ ጋር ነው ወይ? በእርሱ ጉልበትና ምሪት ነው ወይ የምንቀሳቀሰው? እንግዲህ ይሄ የሞት የሽረት ጥያቄ ነው ወንድሞች እናቶች፣ በጣም ዋና ጥያቄ ነው። ኦሮሞ እኮ ድሮም ነበረ፣ አማራም ድሮ ነበረ፣ ወላይታ፣ ሲዳማ፣ ሶማሌ ያልጠቀስኳቸው ሌሎችም 80 ምናምን ብሔሮች ድሮም እኮ ነበሩ። ነገር ግን ይሄ የብሔርና የቋንቋ የባህል ልዩነታችን ድሮ ውበታችን ነበረ። ታዲያ ይሄ የብሔር ልዩነታችን የባህል ልዩነታችን ከውበትነት አልፎ ዘንድሮ እንዴት እርስ በርስ መጠያያችን እንዴት ሊሆን ቻለ? ኦርቶዶክስ እኮ ድሮም ነበረ፣ ፕሮቴስታንትም ድሮ ነበረ፣ ሙስሊምም ድሮ ነበረ። ነገር ግን እኮ ይሄ የሃይማኖት ልዩነታችን ያኔ ድሮ ሲያጣላን እኮ አልነበረም። እርስ በርስ አንዳችን ያንዳችንን እያከበርን አንዳችን ያንዳችንን ክብር ሳንነካ በፍቅር ነበር እኮ የምንኖር። ታዲያ ዘንድሮ ምን ነክቶን ነው ይሄ የሃይማኖት ልዩነታችን እርስ በርስ እንድንጠላላም ያደርጋል? አንዳችን ያንዳችንን ሃይማኖት ክብር ምንነካው ዘንድሮ ምን ሆነን ነው? እስቲ አንድ ጥያቄ ልጠይቃችሁና ቪዲዮ ልጨርስ። ያኔ ድሮ በደጉ ዘመን ከነብሔርና ከነሃይማኖት ልዩነታችን አንድ ላይ ተፋቅረን ተዋደን ስለኖርን ምን አጣን? ዘንድሮስ ይሄንን የሃይማኖትና የብሔር ልዩነታችንን ተጠቅመን እርስ በርስ ስለተጠላላን ምን አተረፍን? እኔ ግን አንድ ነገር ልላችሁ ነው የመጣሁት። ያ የፍቅርና የሰላም የመቻቻሉ የድሮ ኢትዮጵያዊነታችን ይሻላል እላለሁ። ስለ ኢየሱስ ካንተ በላይ ሊያወሩ ይችላሉ። ኢየሱስ በመንፈስ ቅዱስ ያለ ወንድ ዘር እንደተወለደ ያምናሉ። እንግዲህ ሌላ ኢየሱስ እንደሚያምኑ ነው የማምነው። የኛን ኢየሱስን አያውቁትም። ተአምራት እንደሰራ ያምናሉ። እኛ በ30 ዓመቱ ተአምራት እንደሰራ ነው የምናውቀው። እነሱ በህፃንነቱ ሁሉ ይሄን ሰርቷል ብለው ይነግሩናል። ኬት እንዳመጡ ኃጢአትን አድርጎ እንደማያውቅ ይነግሩናል። ከኢየሱስ እናት ከማርያም በቀር የሴት ስም የተጻፈ የለም። የአንዲት ሴት ስም የለም፣ የማርያም ብቻ። ያውም አንድ ምዕራፍ ተሰጥቷል። እስከዚህ ድረስ ሄደው ይሄን ሁሉ ያምኑልህና ግን አልተሰቀለም፣ አልተነሳም፣ ተበሉ ማለት እንደው ሌላውን ማውራት ትተህ በህፃንነቱ ተአምር አደረገ ምናምን የሚለውን ትተህ ሞቷል ተነስቷል ብታምን ነበር የሚሻል። ምክንያቱም ስለ ኃጢአታችን የተወለደውን አይልም፣ ስለ ኃጢአታችን የሞተው እኛም ስለ ማጽደቅ የተነሳውን እንደ ሞተ ብናምን እንደ ተነሳ ብናምን ነው ጽድቅ የሚቆጠር። ሁለቱን ያስጥልሃል። ትሄዳለህ፣ ታያለህ፣ እንደ ተሰቀለ ይነግሩሃል። ግን በስቅለቱ ላይ ደህንነት አለቀ እንዳትል ያደርጉሃል። ጥምቀትም ያድናል፣ ንስሐ አባትም ያድናል፣ ተስካርም ያድናል፣ ሁሉም ያድናል። ምኑንም ይሸፍንብህ። መስቀል ላይ አልቋል የሚለው ይሸፈንብሃል። እንደውም እርስት አድርገህ ወደ ሌሎች ብዙ የማያልቁ ሙከራዎች ውስጥ ይከተውሃል። እግዚአብሔር የመጀመሪያው ነገር ደካማ ይወዳል። ስትደክም አይ ይሄ አይጠቅመኝም ካሁን በኋላ ብሎ አውጥቶ የሚወረውር ሳይሆን ደካማውን አንስቶ ኃይሉን አድሶ እንደገና የሚያቆም አምላክ። ጥሩት አምላካችሁን፣ ችግር የለም ተኝቶ ይሆናል ኢትስ ኦኬ እያለ የሚያላግጥባቸው ኤልያስ አንድ ደብዳቤ ደረሰችው። ጀግና የነበረ ኤልያስ ከክትክታ ስር ሄዶ ተቀመጠ። ስለዚህ ኤልዛቤል ሰው ነች አይደለች፣ ስፒሪት ነች። ኧረ እባክህ የምትሄድበት መንገድ ገና ሩቅ ነው ብላ፣ ኧረ እባክህ ገና እዩን ትቀባልኛለህ፣ ገና ኤልሳ አንተን ነው እየጠበቀ ያለው ካንተ ደብል መንፈስ ለመቀበል ገና እኮ ያልጨረስከው አለ ያለው ዛቻ ከባድ ነው። ለፍስፍስ ሰውየው ለዚህ ነው ጎበዛዝት ፈጽመው ይወድቃሉ። አየ ለካስ ኃይል ማደስ የሚባል ነገር አለ። ኃይል ማደስ የሚባል ነገር አለ። ያደክማል መንገዱ። አዎ። እና እንዴት ነው የምጨርሰው? እያደሱ ልክ ከአራዊት ዋናው አንበሳው እንደሆነው ከአዋፋት ደግሞ ዋናው ንስር 100 ሜትር የማይኮን 500 ሜትር ያህል ንስር ቁጭ ይላል ኃይሉን ለማደስ። የጥሞና ጊዜ ያለው፣ የምሽግ ጊዜ ያለው፣ ራሱ የሚያይበት ጊዜ ያለው፣ ራሱን ያድሳል። ግን ጀግና ነው። በወዷ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማናት? ማናት? እየወጣች ነው። እንደ ሰራዊት ነው የምታስፈራው። ብቻዋን ነው የምትመጣው። ግን ኮቴው ሲሰማ የብዙ ሺህ ነው። መስቀል እኮ ከባድ ነው። ጽዋውን ሲጎነጨው ጥጥት ሲያደርገው እኮ ይሄን ጉባኤ እያየ መጀመሪያ አይተን የመጣነው እኮ የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን
ስለ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ሲነሳ እናቱ በ7 ዓመት ነግረኛለች አለ። እናቱ እንደዚህ አለ እና ራዕይ እኮ ነው። ሰው ጠቅላይ ሚኒስትር ሆኖ አይወለድም። ጠቅላይ ሚኒስትር ለመሆን ይወለዳል። ሰው እኮ ፕሬዝዳንት ሆኖ አይወለድም። ፕሬዝዳንት ለመሆን ነው የሚወለደው። ሰው ሀብታም ሆኖ አይወለድም። ሀብታም ለመሆን ይወለዳል። እና እናቱ የነገረች ታዲያ የሱ እናት እየረገመች እኮ ነው ያደረ የሰራ አይሳካል አፈር ብላ ገደል ግባ እያለችን ያሳደገችውን እናቱን እርግማን ሳትሰብር ጥለ በጣም የሚያሰቃይ አሁን የሞተች እናት ዋናዳ ስለ እናቱ እንዲያል እንደዚህ አይነት እናት ነው የሚያስፈልጉን። አሁንም ዛሬ መናገር የሚፈልገው ለኢትዮጵያ እናቶች ለልጆቻችሁ እንደ ዶክተር አብይ እናት አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እኛ ሲሰድቡንም በትግስት አልፈነው ለሚሰድቡንም ሰዎች ሳይቀር ጥሩ ነገርን እየተናገር ልንቀጥል እንችል ይሆናል። ግን ደግሞ ይህን ቶለሬት ማድረግ የማይችላል እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ሁሉም ሰው ጥላቻን፣ ንቀትን፣ የበላይነትን ኢትዮጵያ ምድር ላይ የዘሩ ሰዎች ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በጣም ነው የሚያስጠላው። ነገም ደግሞ ይሄ በቀል ሌላ በቀል ይወልዳል። ስለዚህ ዳይቨርሲቲያችንን አክሴፕት አድርገን አንድ ሀገር ነው ያለን፣ ተከባብረን መኖር አለብን። ይሄ ብሽሽቅ ስድብ እውነቴን ነው የምነግረው የፖለቲካ ጸብ ራሱ አይደለም ኢትዮጵያ ውስጥ ለካ ያለው። ኦኬ በጣም ደብዙ ትልቅ ነው ይሄ የመበሻሸቁ የመሰዳደቡ ነገር። ማንም ሰው ደግሞ ሰው እስከሆነ ድረስ ይከፈዋል፣ ሪአክት ሊያደርግ ይችላል። ኦኬ ስለዚህ ፕሊዝ እንከባበር። ያው ይሄንን ምለው ራሱ ማለት ነው እንትን ጤነኛ አይምሮ ላላቸው እንጂ ሃይማኖት ተከታይ ሆነ አንተ ክርስቶስ ሞቶልኛል የምትል በስድብ ስትታወቅ ላውሬው የስድብ አፍ ተሰጠው ነው የሚለው። ሌላው ደግሞ ኢየሱስ ስትል በቃ በጣም ብዙ ሰው ለመሳደብ ይወጣል። እኛ እናቀውም አሉ ምናምን ኢየሱስ ሲባል እሺ ብለህ ቀጥሎ ያለው ነው መስማት ያለብህ እንጂ አንተ ሰይጣን ነው የሚደነግጠው ኢየሱስ ሲባል የስድብ ካራ ይዞ የሚነሳው። መጽሐፍ ቅዱስ ደግሞ ቢያነቡ ማለት ነው ላውሬው የስድብ አፍ ተሰጠው ነው የሚለው። ጌታ ኢየሱስ ደግሞ ስለ ስሜ የተጠላችሁ የተሰደባችሁ ትሆናላችሁ እና ዓለም ቢጠላችሁ አይክፋችሁ ከእናንተ አስቀድሞ እኔን ጠልቶኛልና ነው የሚለው። እና በዚህ እናልፈዋለን ይሄን ጉዳይ።